እኔ የፊልሙ ተከታታይ ነው። ነው ተከታታይ ኧረ በስመ አብ እንዴ! ኧረ እውነት እኮ ነው የምር እንዴ! ለሙቪ ዋጋ እየከፈልኩ ሰውነቱን የቀነሰ ሰውዬ ወንድማችን ሄኖክ አብዛኛው ሰው በጣም ነው ያደነቀው። አንዳንዱ ሄንሻ ለዚህማ ባይሰን አታሰራም ነበር ይሉታል። እንትን ነው እኮ ጥሩ ነው። አሁን ለምሳሌ ያላገዙኝም ባይዘው አልቃወምም። በተለይ እኔ ሙያ ላይ ያሉትን ሰዎች ለምሳሌ ሌላም ሰው ይሄንን ሀሳብ ቢያነሳው እኔ ዳሬን ይዤ ዋንጫውን እስኪያነሳ ልጠብቅ እችላለሁ። ገብቶሃል? እኔ አሁን መናገር የምፈልገው አሁን እኔ የጀመርኩት ይሄንን ነገር ብዙ መጥረቢያዎችን ችዬ ብዙ ስድቦችን፣ ብዙ ሙገሳዎችን፣ ብዙ መገፋቶችን፣ ብዙ ውሻ መሆኖችን ችዬ ይሄው ዛሬ አሳክቼዋለሁ። ትልቅ ፊልም ነው የሰራሁት። ፊልም ሰሪው የሚኮራበት ነው። ባይወደው አይደብረውም። ገብተዋል። ነገ ግን ብዙ ጸሐፊዎች አሉ፣ ጎበዝ ጸሐፊዎች፣ ጎበዝ ዳይሬክተሮች አሉ። በጣም ከባባድ አይዲያ ጽፈው ቁጭ ያደረጉ የበጀት እጥረት። ስለዚህ ለመኖር ብቻ ፊልምን ስለሚወዱ የሚችሏትን ቀለል ያለችን እየሰሩ የሚኖሩ ሰዎች አሉ። ነገ እነዚህ ሰዎች አሪፍ አይዲያ ያለኝ ውሃ የሚያነሳ አግዙኝ ብለው ሲመጡ አይሸማቀቁም። ገባህ አይደለ? ለእነሱ ትልቅ ሞራል ይሆናል ብዬ ነው የማስበው። ራስና ኦድ እዚህ ያለ የምትገቡ ሰዎች የተወሰነች ሀሳባችሁን የተወሰነ ደቂቃ ከገለጻችሁ በኋላ ወደ ገደለው ነው የምንሄደው። እንደምታውቁት ወደ ገደለው ማለት የሆነች ነገር ኮንትሪቢዩት ነው የምናደርገው። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ መወዳችሁ፣ የምትወዱኝ፣ የምታከብሩኝ፣ ማከብራችሁ ሪኩዌስት ስትልኩ ለዛ ይሁን እና ራስና ኦድዬ እንኳን ደህና መጣ። እንዴት ነው? እንኳን ደህና ቆያችሁኝ። እንዴት ነው? ሁሉ ሰላም? ኤኒሻ እንዴት ነህ? ለማን እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነኝ። እኔ በጣም ነው ደስ ያለኝ እዚህ ደረጃ ደርሰህ ማየት። ሚውቹዋል ፍሬንድ ነን። ያው በቅርብ አንድ ወንድማችን ሞቷል፣ ቢኒያም እና ይሄንን ከድሮ ጀምሮ ያው አብሮ አደግ ነው። ይሄን ከድሮ ጀምሮ ነው ማቀ ያው ብታይ በደምብ ታውቀኛለህ። ቴዲ ሄኖክ በጣም ከድሮ ጀምሮ ዋጋ የሚከፍል ልጅ ነው። ዱርዬ ነው። አንደርስታንድ ያደርጋል። ሁሉ ጋር ሶሻል ላይፉ ምናምን ደስ የሚል ልጅ ነው። ብዙ ውጣ ውረዶቹን አይቷል። ቃላት የለኝም በእውነት ነው የምልክ እና ሁልጊዜ አዲስ አበባ ልጅ የሆነ ደረጃ ላይ ሲደርስ ሳይ በጣም ነው ፕራውድ ማድረግበት እና ቃላት የለኝም በእውነት እና ለማየት በጣም ጓጉቻለሁ። ይንዬ ያው በቴዲ ስም ምን አነሳብኝና በጣም ሁላችሁም ተጎድተናል። ወንድ የሆነ ልጅ ነበር እኮ ስቶሪ አድርገው አይቻለሁ። ሳውዝ አፍሪካ የእሱ ፍሬንድ ነው። አብሪሽም አለ የቴዲ ሰፈር ልጅ በጣም አሪፎች ናቸው። ድሮ በቃ ሳውዝ አፍሪካ ለመሄድ ካለው ጉጉት የተነሳ በቃ ብዙ ጊዜ ሞክሯል፣ አልሳካ ብሎት ብዙ ጊዜ ራሱን አደጋ ውስጥ ለመክተት ሞክሯል እና የሰፈሩ ሰው ምናምን ነገር በቃ እንዲሄድ ፈልጎ በቃ አግዞት ነው የሄደው እና ተሳክቶለት ጥሩ እየሰራ ባለ ሰዓት ነው በቃ ለእኔ ኦልሞስት አብሮ አደጌ ነው፣ መተንፈሻ የነበረ ጓደኛዬ ነው እና በጣም ያሳዝናል። ያ ሳውዝ አፍሪካ አሪፍ ልጆችን ነጥቆናል እና በቅርቡ እና አብርሃምም ምንም ብዙ አለ እና ያው የእርስ በርሳችን ነው የምንጨራረሰው። ዞሮ ዞሮ አይደለም ታሪኩ ብዙ ነው ግን ይሄንዬ በቴዲም ስም በጓደኞቼም ስም 50 ሺህ ያስገባልሃለሁ። ወዳለሁ። ከዚህ በላይ ጠንክረህ ማየት ነው የምፈልገው። በጣም እግዚአብሔር በሁሉ ነገር ይደግፍ። ይመቻችሁ። ቴዲም ስላስገባኝ አመሰግናለሁ። ከጀርባ ሰው አስቀምጬ እኮ ነው ዝም ብዬ የጠራኋችሁ። አንቺ ጋዜጠኛ እዛ ጋር ራስዬ ቦታው አይተካ። እግዚአብሔር ከክፍል ራስዬ ዘማን በእናትህ የት ነው ያለው? አሁን እነ ቴዲ ጋር ነው ያለሁት። ሙቭ አድርጌያለሁ። እኔም ከሞቴ በፊት ሸሽቻለሁ። ወይ ተገላገልክ። ጥሩ ነው። ራሳችን ቶሮንቶ ኤሌመንተን ነኝ ያለሁት። ኤሌመንተን ገብቻለሁ። እንገናኛለን። ራስዬ
ያ ብዙ ፍሬንዶች ባይዘው ካንተ ጋር ፍሬንድ ናቸው ከቴዲ ጋርም ከኔ ጋር ሚውቹዋል ፍሬንድ በጣም ብዙ አለን እና ያው ብዙ እንትን ስለማለት ነው እንጂ እከታተላችኋለሁ፣ ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ናውዲ ያራዲ ድርሽዬም አልጣልኩሽም። ያው ወንድሞቼን እዚህ ጋር ስላሉ ነው። አንቺም ልብ ውስጥ ያለሽ ሰው ነሽ። ወንድሜን ስለደገፍሽው አመሰግናለሁ ድርሽዬ። ይመችሽ። ቴንክ ዩ በጣም ዩ ዌልካም። እሺ ብለን እሺ እኔዬ ድርሹ ማለት የሐዋሳ ልጆች ለእናንተ አላስረዳም። ድርሹ ማለት እኛ በቃ ሲከፋን ራሱ ለመዝናናት ድርሹ ጋር ደውለን ነው የምንሄደው። አዘናችን አስረፍተን ለቃን ምናምን የምትለቀን ሴት ናትና ተሰብሰው ወደ እነሱ ሞጊልዳችን። አመሰግናለሁ። ቴፕ እንዴት ናችሁ? ሄኖክ ድርሹ፣ ራስ አዲስ ታይም እና ተስፉ ሁላችሁም እንዴት ናችሁ ለማለት ሞክራለሁ። ድርሹ ኒውት አድርጌው ድርሹ ወይ ድርሹ አይቶር ወይ እንዴና አባት አሎ ሚውት አድርጌ ዝርያ አለው አለ ሄኖክ እውነት ለመናገር እኔ በኢትዮጵያ የፊልም ኢንዱስትሪ ውስጥ በሰራው ልክ ያልተከፈለው ልጅ ነው። እኔ እውነት ለመናገር ቴዲ ከቅርብ ጊዜ ወዲህ የኢትዮጵያ ፊልም ኢትዮጵያ ውስጥ ያሉ ፊልሞች ቃና ከመጣ በኋላ የሀገር ውስጥ ፊልሞች ነው ሎካል ፊልሞች እየወረዱ የመጡት የእይታ መጠናቸው ማለት ነው። አይ ቲንክ ተሳትፎ እሱ ሊያረመኝ ይችላል። ፕላስ ደግሞ ይሄ ሶሻል ሚዲያው ደግሞ ቲክቶክ ከመጣ በኋላ ነው አብዛኛው የሀገር ውስጥ ፊልሞች እየቀነሱ መጥተዋል። ግን በዛም ውስጥ ሆኖ በዚህ በአስቸጋሪ ሁኔታ ውስጥ እንኳን የምታየው ልጅ ነው። እሱ የሰራቸው ፊልሞች ብታያቸው ማለት በቃ በዚህ በአስቸጋሪ ሁኔታ ውስጥ ታግሎ የፊልም ኢንዱስትሪውን የሆነ ደረጃ ላድርስ የሚል የራሱ የግሉን ጥረት የሚያደርግ ልጅ ነው። በእውነት በዚህ መልኩ ሊደነቅና ሊመሰገን የሚገባው ልጅ ነው። እንዳለመታደሉ አመሰግናለሁ። እንዳለመታደሉ እዚህ ሀገር ላይ አፕሪሼት መደራረጉ መደናነቁ ቀረና በቃ ሆኖ እንጂ በእውነት ነው ቴዲ የምልህ ይሄ ልጅ ሊደነቅ የሚገባው ሊመሰገን የሚገባው ልጅ ነው እና በዚህ ውስጥ ሆኖ እንኳን የኢትዮጵያን ፊልም ኢንዱስትሪ ወደ ላቀ ደረጃ ለማድረስ የሚጠራው ደግሞ የሚገርም ፓርት ልንገርህ። እኔ ስም መጥራት አልፈልግም። ሰማው የሆነ የፊልም አክተር ተመሳሳይ ካራክተር ነው የሚጫወተው አክቲንጉ። ይሄ ልጅ የሆነ ቦታ ብታስገባ የሆነ ነገር ነው ይሰራል። ዱርዬ አድርገህ ታሰራዋለህ። ሰምሃው የሆነ ቦታ ታክሲ ፌር ታስከሰው የሆነ ቦታ ደግሞ የሆነ ሮማንቲክ ታሰር ይሰራልሃል። ተመሳሳይ ነው። ከአንድ ነገር ወጥቶ ከአንድ ከታጠረበት ነገር ወጥቶ የተለያየ ነገር መስራት የሚችል ልጅ ነው። የሚገርም ነገር እና ፊልሙ ላይ የእሱ ፊልሙ የተለያዩ ፊልሞችን ብታይ በቃ አሁንም ወቅቱን ያማከለ ፊልም መስራት የሚችል ልጅ ነው እና በዚህ አጋጣሚ ላመሰገን ወዳለው ተባረክ፣ እድሜ ይስጥ ብዬ ነው እሱን ለማለት ፈልጋለሁ። ሌላው በተረፈው እንግዲህ እኛ አገር ቤት ነው የምንኖረው። እኛ ያው ደሞዝተኛ ነን። እንደ አንድ ደሞዝተኛ ማድረግ ያለብህ ነገር አስገብተን ቴዲ ነገ ለአንተ ለኦዲተር ነህ ቴዲ መቼም የምተማመንባችሁ ናችሁ። የምትገቡ በሙሉ አብሽር፣ ስትገቡ ቃላችሁን የጠበቃቸው ብዙ መንገድ ያሳያችሁ ናችሁ። ያው ግን ቴዲ 5,000 ምናምን ሰው አለ አካውንቱ ካለ 5,000 ምናምን ሰው ማክሲመም በቃ አንድ ቁርሱን እንኳን ዘለ እውነቴን ነው ያ ብታረግ እንኳን ተራ በተራ ይገባሉ። ሁሉንም አስገባችኋለሁ። እዚህ ጋር ዘግየት ብላችሁ ለገባችሁ ይህንሻን መልካም ምኞታችሁን አስተያየትም ካለ እሱን እጠር አድርገን ሰተነው እንደ አንድ ኢትዮጵያዊ ዜጋ ደግሞ እዚህ ጋር የአዲስ አበባ ልጆች ኢትዮጵያውያን በሙሉ ይህን የጥበብ ሰው ሰፖርት ማድረግ አለብን። ነገ ሰፖርት የምናደርገው ለምንድን ነው? መልካም ነገር ከሰራ ሌሎችንም ለማበረታታት ለመተቸትም ለማወደስም እንዲመችን ነው። ጥበብ የምንወድ በሙሉ ይህ ልጅ ይህን ያህል ዋጋ ከፍሏል። መኪናውን እስከ መሸጥ የደረሰ ወንድማችን ነው። አካላዊ ለውጡን አሳይቶናል። የሚቀረው ከኛ ነው። ከኛ ይቀር። እያሰባችሁ ያላችሁ በሙሉ ለሄንሻን ሰፖርት ለማድረግ እግዚአብሔር ለእናንተ ያስብላችሁ። በወጣው የተካ ለማለት ፈልጋለሁ። አዲሳችን የአዲስ አበባ ልጅ ይላል አዲስ ታይምስ ሀብታሙ በሻ ሚዩት ነው አብትሽ። ኦኬ፣ በጣም አመሰግናለሁ። ሁላችሁንም ሰላም ብያለሁ።
ከላይ ያለችው በሳቋ የምቀናባት ልጅ አንቺንም ደስ ሰላም ብያለሁ። እና ሰላም ነው ወይ አዲስ እንዴት ነህ? አለሁ እና ሄኖክ አዲስ አበባን ይመስላል። ሆነስሊ የአዲስ አበባን ልጅ ይመስላል። ካራክተሮቹም ምኑም አለባበሱም የዛሬን ያደርገው ለፊልም ብሎ ቢከሳም በቃ እንትኑም ራሱ ደስ ይላል እና አዲስ አበባን ይመስላል። መርዳት አለብን። የአዲስ አበባ ልጆች እንደዚህ የአዲስ አበባ ልጆች ይቸገራሉ ብዙ ጊዜ በፊልምም ሲወጡ በብዙ ነገር በተለይ ፋይናንሻል ነገር እንቸገራለን። ቢኮዝ እኛ ብሔር የለንም፣ በሁሉም እንገለላለን። ሆነስሊ ያው ተወልደን ባደግንበት ከተማ ሌሎች የፈለጉትን ያደርጋሉ፣ እኛ ደግሞ ባይተዋር ነው የምንሆነው። እና ፖለቲካ አላርግብህ ብቻ ፖለቲካ አላድርግብህ ግን እንትን ማለት እርግጠኛ ነኝ ብዙ የምትደገፍ ልጅ ነህ። እንዳንተ ብዙ ሰዎች አሉ። የአዲስ አበባ ልጆች አግዙት፣ የኢትዮጵያ ልጆች አግዙት። ጥበብ የምትወዱ ባይዘው ይሄ አካባቢም አይደለም ግን ፖለቲካውን ሌላ ቀን እናወራለን። ወንድማችን ነው፣ የሸገር ልጅ ነው። ተባበሩ፣ አግዙት፣ እንተጋገዝ፣ እንዋደድ፣ እንፋቀር። ይሄን ነው የምለው። አመሰግናለሁ። በርታ። ይሄን ነው የምለው። አመሰግናለሁ። በጣም አመሰግናለሁ። ሸገር ከልብ ነው የማመሰግነው። አብቲ በኋላ ወደ ፖለቲካው እንዲህ ነው ማውራት ብቻ ሳይሆን አሁን ይሄ ልጅ በነገር ላይ በፖለቲካ ማውራት የሚችል ልጅ ነው። በማህበራዊም ጉዳይ የሚሳተፍ ልጅ ነው። አብትዬ በጣም የመጨረሻ አራዳ ልጅ ነው። እግዚአብሔር ስለ ቀናነት እሱ የተመሰገነ ይሁን። ቀናነት አይጓደል። አብትዬ ስለ ሁሉም ነገር እናመሰግናለን። በወጣው አይተካ። አብትዬ በግረስ ቤት ቴንኪው አዲኝ ዘማን። እሺ ነው በርታው። እሺ ከመሄዳችን በፊት ባይዘወይ የሰራው ሙቪ ላይ የተወሰነ ሀሳብ በእኛ ያው አንድ የሚባል ነገር አለ። ሁሉ ጊዜ የደሃ ልጅ የሀብታም ልጅ አፍቅሮ ምናምን ነው ሮማንቲክ የሚሰራው። ከዛ ሁሉ ከትችት ሁሉ የወጣ ነው። ያንተ ደግሞ ፐርሴቨራንስ የሚባለው የሰው ልጅ ጽናቱን የሚያሳይበት። እዚህ ሀገር አድቬንቸር ለመስራት ብዙ ነገር ያደርጋሉ የሆሊውድ ሰዎች ታውቃለህ። እና ሰው በእኛ ሶሳይቲ ያልተለመደ ነገር ነው ያደረከው። ራስን ሳፈር ማድረግ፣ ሰውነት መቀነስ፣ እንደዚህ ማድረግ ይሄ ለሌላው አስተማሪ ነው በራሱ እና ይሄ ጀግንነት ይጠይቃል። ሰው ምሳውን በልቶ እኮ የተመቸው ሰው እንዳንተ አርቲስት የሆነ ሰው እውቅና ያለው ምሳውን በልቶ ራቱን መዝለል የማይችል ሰው አለ። አንተ ደግሞ ለዚህ ብለህ ከስተ ለፊልሙ የሚያስፈልገውን ነገርም ስላደረግ ብዙ ነገር አስተምራለሁ ብዬ ነው የማስበው። በርታ። ይሄንን ሳልል ላለመውረድ ነውና በርታ ወንድሜ። ጥሩ ነገር ቆንጆ ነገር ነው የሰራሁት። ስለሱ መንገድ ዘግቷልና አረ በእናትህ ሂድ ምናምን ስለው በር ከፍቶ ሲወርድ እኔም ችግር አለብኝ በቃ ልንባባል እቺ ኮፍያ ወደኋላ የሚያዞራት ነገር አለች። አንድ ከባድ ይቅርታ ፕሊዝ። ኮመንት ላይ ያላችሁ ሰዎች የአካውንት ቁጥሩን አትጻፉ። የአካውንት ቁጥሩን እኔ ሰዎች ማቃቸውን ሰዎች አስገባለሁ። እነዚህ የሚሰጡ ሰዎች የእናንተ ጊፍት ኮመንት ላይ መጻፍ አያስፈልግም፣ ለጥሩ አይደለም እና ቁጥሩን አትጻፉ። አንዳንዶቻችሁ መልካም አጋጣሚ ባየቦታው እኮ ነው እንጂ ዝንጥ ብሎ መጥቶ በቃ የራሱን አካውንት የሚጽፍ እኮ አለ። ከረባት ምናምን እንዲህ እያለ የራሱን አካውንት በጣም ከባድ ነው። ዙፋን እና ምን ለማለት ፈልጌ ነው፣ እኔ እግዚአብሔርን ነው የምነግርህ ቴዲ። በጣም እሱንና ማንዴላን እንዴት እንደምወዳቸው ልነግርህ አልችልም። ግን ያየሁት ነገር ምንድን ነው፣ በሁላችንም ላይ የደረሰ ነገር አለ። ጓደኛ ትልና አብሮነ ስትል በችግር ጊዜ ሰው ይከዳሃል፣ ይሸሻሃል፣ ብዙ ነገር ይልሃል። እኔ ሄኖክን የማደንቀው አላቅም ነበር አሁን ድርሹ ከአንተ ጎን መሆኗን። እኔ በዚህ አጋጣሚ በእውነት እንደ ሴት ልጅ እንደ እናት በተለይ አጫዋች ሆነሽ በጣም ለህዝቡ ላለሽ ፈገግታ ከሱ በፊት አንቺን ነው የማመሰግንሽ። እግዚአብሔር የልጆችሽ እናት ያድርግሽ ሁልጊዜም ቢሆን። አሜን ዙፋኒ አሜን። በጣም ትልቅ ነገር ነው። እኔ ሄኖክ ማርያምን በጣም ነው የምወድህ፣ በጣም ነው የማከብርህ። በወጣትነትህ ብዙ ነገር ያደረግክ ልጅ ነህ። ማጣት ምን እንደሆነ ያየ ሰው ነህ። ማግኘት ምን እንደሆነ ያየ ሰው ነህ። ከማንም በፊት እንደ አዲስ አበባ ልጅ እንደ አንድ ፊልም ውስጥ እንዳለ ሰው ብዙ ነገር አሳልፈሃልና ይሄ ለአንተ ትልቅ ትምህርት ቤት ነው።
ብዙ ጊዜ እኔ በፊት አዲስ አበባ ዩኒቨርሲቲ እያለ ምን ይባላል ነበር መሰለ፣ ይሄ ማይ ፈርስት ሚስቴክ ኢዝ ማይ ላስት ቲቸር ይላሉ መምህር። በቃ አለቀ፣ ሌላ ነገር የለውም። ስለዚህ ለአንተ ጥሩ ነው መገፋትን ብዙ ጊዜ አትጥለው። የተገፉ ሰዎች ሁል ጊዜ ከፍታቸው ከላይ ነው። በጣም ሰው ሲገፋ ለበጎ ነው ብለህ ነው ማሰብ ያለብህ። ሚዲያ ላይ የሚዲያ ሰው ነህ፣ አርቲስት ነህ፣ የሚዲያ ሰው ነህና ነቀፌታውንም የነቀፉ ሰዎች ልቦና እንዲሰጣቸው፣ አንተ ግን ያንን ሁሉ ሰርተህ ጨርሰህ መተህ እዚህ ጋር በመሆን እግዚአብሔርን ልታደንቀው ይገባል። እግዚአብሔርን ልታመሰግነው ይገባል። እኔ ቴዲ በዚህ አጋጣሚ እንግዳ አድርገኸው ስለቀረብክ ደስ ይለኛል። ሄኖክ ስልክህ ጠፍቶብኛል፣ በውስጥ አድርግልኝ። ያው ማውራት አልወድም። ቴዲ ስንት እንዳስገባሁ በውስጥ ልክልሃለሁ። የኢትዮጵያ ንግድ ባንክ ላክልኝ። ነገውኑ ማስገባውን አስገባለሁ። ሁልጊዜ የሚቸግርህም ነገር ካለ ወንድምህ ነኝ፣ ታላቅ ወንድምህ ነኝ። ኮንታክት አድርገኝ፣ ምንም ችግር የለም። እሺ የኔ ጌታ ክበርልኝ። የኔ ጌታ በጣም አመሰግናለሁ። ነገር ላይ ዙፋናችን እዚህ ቲክቶክ ላይ በጣም ከማከብራቸውና በጣም ወገኖቻችን ሪል የሆነ ወገኖቻችን በትክክለኛ መንገድ ተቸግረው ተጎድቶ ሲመጡ የቻለውን ያለውን የሚያካፍል በጣም ቀና ኢትዮጵያዊ ነው። በጣም ጨዋ ስነ ምግባር ያለው ሰው ነው። በኤኮ ቱር ላይ ቱሪዝም ላይ ሀገር ቤት ይሰራ የነበረ ወንድማችን ነው። በቃ እንደዚህ መቶ ፍቅሩን ከገለጸልህ በቃ እንደዚህ አይነት ሰው ማግኘት ራሱ በቃ ይሄ እግዚአብሔርን ማመስገን ነውና በጣም እግዚአብሔር ይስጥልኝ። እውነት በጣም ቴንኪው በጣም ነው የማመሰግነው። ሁላችሁም ድርሽዬ ክበሩልኝ። በጣም ጀግና ነህ። ገና ትልቅ ቦታ የምትደርስ ሰው ነህ። አይዞህ በርታ። ቅዱስ ገብርኤል ይከተልህ። ሌላ ምንም ማለት ለአንተም እውነት በጣም አመሰግናለሁ። ቴንኪው ዙፋን። እሺ የምትገቡ ሰዎች በአካውንቱ አንዳንድ ሰው ኮመንት ያዝናናል። ይሄን የፊልሙ ተከታታይ ነው ወይ ከስል ይሄዝ አንደኛ